በቀላሉ ሀብታም ሊያደርጉን የሚችሉ ሁለት ውድና ብርቅዬ የጥሬ ዕቃዎችን ከጫካ ውስጥ ለማፈላለግ በእግር በፈረስ ጉዞ ጀምሬያለሁ። ፍለጋው አድካሚ ቢሆንም በመጨረሻም እንደሚሳካልኝ አልጠራጠርም። ለማንኛውም እስከ መጨረሻው አብረን እንዝለቅ። ሰላም ቤተሰቦችና ተመልካቾች፣ የአንደኛው ጥሬ ዕቃ የዓለም አቀፍ የመሸጫ ዋጋ እጅግ በጣም ከፍተኛ ነው። የዚህ ጥሬ ዕቃ 1 ኪሎ ግራም የሚሸጥበት የገበያ ዋጋ እስከ 500 የአሜሪካን ዶላር ይደርሳል። ሁለተኛውም ጥሬ ዕቃ እንደ መጀመሪያው ጥሬ ዕቃ እጅግ በጣም ውድ ነው። ለዚህ ጥሬ ዕቃ የተለያዩ ሰዎች የተለያየ ስም ሰጥተውታል። የኢትዮጵያው ኒውክሌር ነው፣ የኢትዮጵያ ዩራኒየም ነው፣ የኢትዮጵያ አልማዝ ነው ብለውታል። በተለይ የመጀመሪያው ጥሬ ዕቃ ብዙም ትኩረት አልተሰጠውም። ሁለቱም ጥሬ ዕቃዎች በዚህ ጫካ ውስጥ በብዛት ይገኛሉ። ፍለጋችንን እንቀጥላለን። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። የፈረስ ጉዞ በጣም ተመችቶኝ ነበር። ነገር ግን ወደ ጫካው ልገባ ስለሆነ የግድ ከፈረሱ ለመውረድ እገደዳለሁ። ሰዎች አብሮ ለመሄድ ተቀጣጥረው ሲሄዱ አንዱ ጓደኛው ካለፈ ይህንን ቅጠል አስቀምጠው ያልፋል። አልፌያለሁ ወይም ሄጃለሁ በዚህ መንገድ ብሎ ለማሳወቅ የኮሙኒኬሽን መንገድ ነበር፣ እንደ ዛሬው ስልክ ሳይኖር ማለት ነው። በዚህ መንገድ አልፌያለሁ፣ ያኛው መንታው መንገድ በዛ አትሂድ፣ በዚህ ና ነው። በዚህ ቀጥያለሁ ለማለት ነው። በጣም የሚገርም አካባቢ ነው፣ የሚገርም ጫካ ነው። በዚህ ሰዓት ሁሉም ሰው ወደ ጫካ ነው የገባው። ከተማ ውስጥ አሁን አንድም ሰው የለም። ቢገርም ከህፃን እስከ አዋቂ ሽማግሌ ጫካ ውስጥ ናቸው። አብዛኛው ደግሞ የቡና ጫካ ውስጥ ናቸው። ምክንያቱ እንግዲህ አሁን የቡና መልቀሚያ ሰዓት ስለሆነ ከፍተኛ የሰው እንቅስቃሴ ይታያል እዚህ ጫካ ውስጥ። ቡናው ደግሞ ወቅቱ ነው፣ በሁለት ወር ውስጥ ነው ከታህሳስ እስከ ጥር ተለቅሞ የሚያልቀው። ያን ስራ ለመስራት ሁሉም ሰው ጫካ ውስጥ ነው የሚገኘው። የተለዩ ማዕድናት አሉ ወይንም በጣም ውድ ንብረቶች አሉ እዚህ ጫካ ውስጥ፣ እነሱን እናፈላልጋለን። ይሄን ቡና እንለቅመዋለን። ቀይ ቀዩን ብቻ ነው የምንለቅመው፣ ምክንያቱም ያልበሰለውን አረንጓዴውን አንነካውም፣ የቡናውን ጥራት ስለሚቀንስ ማለት ነው። ቀይ ቀዩን ወይንም ደግሞ እዛው ላይ በስሎ የጠቆረውን ነው የምንለቅመው። ዛሬ ከቤተሰብ ጋር ነው፣ እነሱንም እግረ መንገዴን ለማገዝ ነው የመጣሁት። የመንግስት ሰራተኞች ናቸው፣ አስተማሪዎች ናቸው። ሁለቱም ዲግሪ ያላቸው ከ20 ዓመት በላይም አገልግለዋል። በትርፍ ሰዓታቸው ደግሞ እንደዚህ ቡና የእኩልም እየገዙ ኮንትራትም እየወሰዱ ይሰራሉ። በትርፍ ጊዜያቸው ተጨማሪ ገቢ ለማግኘት ማለት ይሄ ትልቅ ልምድ ነው ለኔ፣ ትልቅ ኤክስፒሪየንስ ነው። ቡናውን ስለቅም ደግሞ እንደዚህ ቀይ ቀዩን ነው የምንለቅመው። አሁን እንደምታዩት ቀይ ቀዩ ነው የሚለቀመው ይሄ ማለት ነው። አሁን ቀይ የደረሰ የበሰለ ቡና ማለት ነው። መሬት ባይኖራቸውም እኩልም እየገዙ ኮንትራትም እየወሰዱ እየሰሩ ነው። ሰራተኛ ስትቀጥሩ ስንት ብር ነው የሚውለው? 700 እስከ 800 ነው በቀን። ኦኬ። ስንት ሰዓት ጀምሮ እስከ ስንት ሰዓት ይቆያል? ከ3 ሰዓት ጀምርና እስከ 8 ሰዓት ነው። ስንት ወር ይቆያል ይሄ ስራ ቡና መልቀም? እስከ 2 ወር የሚቆይበት ጊዜም አለ። እስከ 2 ወር 60 ቀን ከ60 ቀን ሙሉ አሁን ከተማ ውስጥ ሰው የለም። ሌላ ስራ የሚሰራ ሰው እኮ የለም። አየሁ ሁሉም ገጠር ውስጥ በቡና ሰዓት። ስለዚህ አንድ ሰው ቢያንስ 800 ብር እንኳን ቢያገኝ በቀን በወር እኮ 24000 ማለት ነው። በሁለት ወር 48000። ደግሞ እንጨትም ምናምን ይዘው ይገባሉ አሉ ወደ ቤታቸው። ያ ደግሞ 100-200 ብርም ይሆናል። ምሳ እዚሁ ነው። ምሳም ከሚያሰሩት ሰዎች ይበላሉ። ህፃናት ሁሉ እኮ ይለቅማሉ። አዎ ይለቅማሉ። ይለቅማሉ፣ ይሸጣሉ። ለደብተራቸው ለስክሪፕቶ ይሆናቸዋል። ኦኬ፣ በጣም አሪፍ ነው። በቃ እንለቅማለን፣ በርቱ። እና ስንለቅም ማለት ነው አንዳንድ አውሬ እባብ ምናምን አይኖረውም። እኔ እሱን ነገር እፈራለሁ። ሊኖረው ይችላል ይባላል፣ ግን ብዙም አይገኝም። አላጋጠምም። እሱም በተፈጥሮ ገና ጫካ ውስጥ ስትገባ ያመልጥ ይሆናል፣ ይሸሻል። ሌላ አውሬ የለም።
ሌላ አውሬ ምንም የለም። ቡና ላይ የሚቀመጥ የለም። ትልልቅ ሌላ እንደ ዘንዶ ምናምን የለም። ኦኬ እሱ ነገር ያስፈራኛል። አሁን ራሱ እንደዚህ ስነቃ ማለት ነው። ኤኒዌይስ ይሸሻል። እንዴ ምን መጣብን? አውሬ ወይፈን ነው። አንበሳ የመጣብኝ መስሎኝ። አንበሳ የለም ተመልካቾች፣ ለነገሩ ምንም አውሬ የለም እዚህ ቡና ውስጥ። ምናልባት እባብ ካለ ነው፣ እሱም ቀድሞ ይሸሻል። አሁን እዚህ ፊት ለፊት አንድ ወይፈን ይታየኛል። ኦኬ ሌላም ወይፈን አለ ታች። እስካሁን ድረስ የጥርኝ ቡና እየፈለኩ ነው። እንደማገኝ ተስፋ አደርጋለሁ። በደቡብ ቢለቀም የበለጠ ጥሩ ነው፣ ውጤታማ ጊዜን ለመጠቀም። ቡና ሲለቀም ዘፈን፣ ግጥም ምናምን፣ ሽለላ፣ ቀረርቶ ምናምን አለው እንዴ? አለው ቀልድ ምናምን። ምን አይነት ቀልድ እስቲ ካላችሁ ጣል አድርጉ ለተመልካቾች። ራሳቸውን እየተረቡ በተራ መተራረብ ነው፣ ቀልድ ምናምን ያሳለፉትን ነገር እያወሩ የታሪካቸውን እያወሩ አብዛኛው ታሪክ ያወራሉ። የሚዘፍኑም አሉ። ደግሞ አሪፍ ቀልደኝ ከሌለ እየተረቡ ኦኬ። ኮሌራ የበላው ቡና ይሄን ይመስላል። ያው እንደምታዩት እነዚህ በኮሌራ የተጠቁና ከጥቅም ውጪ የሆኑ ናቸው። ባዶ ናቸው። ውስጡ አሁን ባሳያችሁ ምንም ፍሬ የለውም። ተመልከቱ፣ ፍሬው ባዶ ነው። ኮሌራ ቡናን የሚያጠቃ በሽታ ነው። ይኸው ተመልከቱ፣ ምንም ነገር የለውም። ገለባ እስከነ እንጨቱ እንደዚህ። አሁን እንጨቱ ደርቋል። እስከነ እንጨቱ ነው የሚያደርገው። ርጭት ምናምን ካረግን በሽታውን መከላከል እንችላለን። ይኸው ተመልከቱ፣ ባዶ በቃ። ኮሌራ የቡና ምርትና ምርታማነት ከሚቀንሱት በሽታዎች መካከል ዋናው ነው። እንግዲህ ይኸው ባዶ ነው። ምንም ነገር ይኸው ገለባ ባዶ። ኮሌራ ያጠቃ ቡና እንደዚህ ይቃጠላል፣ ይጠቁራል፣ ፍሬም የለውም። እንደገና እንጨቱም እንደምታዩት የደረቀ ነው ማለት ነው። ቤት ቡና የሚገርም ነው። ይሄን አፍልተን እንጠጣለን። የሚገርም ቡና ብስል ብላለች። ኒውክሌሩ ወይንም ዩራኒየሙ እዚህ ጋር ይሆን እንዴ? እስኪ ልየው። እዚህ ጋር አይደለም። ከምሳ በኋላ ፍለጋዬን አጠናክሬ እቀጥላለሁ። የምሳ ሰዓት ነው። ቡና ስንለቅም ቆይተናል ግማሽ ቀን። አሁን 6 ሰዓት ላይ ምሳችንን እየበላን ነው። ምሳም አብረን እንብላኝ። This is one of the best dishes in the jungle. Please welcome. Enjoy this beautiful ceremony. Thank you. ቡናችን እየተቀዳ ነው። በጣም ምርጥ ቡና ነው። እንግዲህ ቀለሙ ራሱ በጣም ሽታው ራሱ እንዴት ያምራል። በጣም እናመሰግናለን። እንግዲህ የጫካ ውስጥ ትልቅ ደስ የሚል ፕሮግራም ውበት ነው። ወደፊት አብረን እንጆይ እንደምናደርግ ተስፋ አደርጋለሁ። አሪፍ ነው። ምርጥ ቡና ነው እንጂ ተመልካቾች። አሁን መምህር ተከተለ የሚጠቀሙበት ባህላዊ ቁሳቁስ በአፋን ኦሮሞ ኦኮ ነው የሚባለው። ይሄ እንግዲህ ከአቅማችን በላይ የሆኑ አሁን ከሩቅ ረጅም የሆነውን ቡና በዚህ ኦኮ በተባለው ሜንጦ፣ በአማርኛ ነው ሜንጦ፣ በኦሮምኛ ኦኮ ነው የሚባለው። እቺ እንጨት ማለት ነው። በሱ ቡናውን ዝቅ እያደረገ ለመልቀምም ይረዳል። አንዳንዴ ምንጣሮ ስንሰራ ለምሳሌ የሚያቃጥል የሚለበልብ ወይም የሚወጋ ቁጥቋጦ ካለ ወይንም ደግሞ ተናዳፊ እንስሳት ካሉም ራሳችንን ለመከላከል በዚህ በሜንጦ መጠቀም እንችላለን። እቺ ባህላዊ መሳሪያ ናት። የገበሬዎች እውቀት ናት ማለት ነው። በገበሬዎች እውቀት ጭንቅላት የፈለቀ ነው። እነሆ አንደኛውን ጥሬ ዕቃ አግኝቻለሁ። ደስም ብሎኛል። እስኪ ስለዚህ ጥሬ ዕቃ አጭር ገለጻ እናዳምጥ። ማሳያችሁ የጥርኝ ቡና ነው የሚባለው። የጥርኝ ቡና ብዙም ኢትዮጵያ ውስጥ አናውቀውም። እኔ ከብዙ ፍለጋ በኋላ ዛሬ አግኝቼዋለሁ። የጥርኝ ቡና ማለት ጥርኞች የበሰለ ቡና ከበሉ በኋላ እንደዚህ ከአይነ ምድራቸው ጋር የሚወጣ ቡና ነው። ይሄ ቡና በዓለም አቀፍ ደረጃ እጅግ በጣም ተፈላጊ ነው። ተፈላጊም ያደረገው ምንድን ነው? ጥርኞች ይህን ቡና ከበሉ በኋላ ቡና በተፈጥሮ ብዙ ፕሮቲን አለው። ፕሮቲን ያለው ቡና ደግሞ ጣዕሙ አነስተኛ ነው። ሆዳቸው ውስጥ ባለው ኢንዛይም እዚህ ቡና ውስጥ ያለውን ፕሮቲን ያስወግዳሉ።
ከአይነ ምድራቸው ጋር እንግዲህ የምታዩት ቡና ፕሮቲኑ ወጥቶለታል ማለት ነው በኤንዛይሙ። ስለዚህ ይሄ ቡና በጣም ውድ ነው። በዓለም አቀፍ ደረጃ አንዱ ኪሎ ከ200 እስከ 500 የአሜሪካን ዶላር ይሸጣል። አንዱ ሲኒ የተፈላ ቡና ደግሞ ከዚህ የሚፈላ ቡና ከ30 እስከ 100 ዶላር በላይ እንደሚሸጥ መረጃዎች ያሳያሉ። በጣም ውድ ቡና ነው። በተፈጥሮ ደግሞ ጥርኞች እንደዚህ አንድ ቦታ ላይ ነው አይነ ምድራቸውን የሚጥሉት። ቡና ይሄ የበሰለ ቀይ ቡና ዋናው ምግባቸው ነው። የተወሰነ ሳምፕል እየወሰድኩ ነው ከዚህ የጥርኝ ቡናው ማለት ነው እንደምታዩት። ሁለተኛው ጥሬ ዕቃ በጣም ውድ ከመሆኑ የተነሳ ሰዎች የጥሬ ዕቃውን ደረጃ ከፍ አድርገው በመስቀል የሀገራችን ኒውክሊየር ዩራኒየምና አልማዝ ነው ብለውታል። ወጣችንን በማጣፈጥ የማይተካ ሚና አለው። በቡና ጫካ ውስጥ ካልሆነ በስተቀር አድጎ ምርታማ መሆን አይችልም። በጉጉት ስትጠብቁት የነበረው ጥሬ ዕቃ ኮረሪማ ይባላል። ተመልካቾች የምታዩት የኮረሪማ አትክልት ነው። የኮረሪማ አትክልት ቅጠሉ ይህን ይመስላል ማለት ነው። ፊት ለፊት ላይ እንደምታዩት ቅጠሎቹ እነዚህ ናቸው። እንደዚህ ኮረሪማ ማለት ይሄ ነው። ፍሬዎቹን ወይንም የሚፈለገውን ፓርት ወይንም ክፍል የሚያመርተው ደግሞ መሬት ለመሬት ነው፣ እንደ ዝንጅብል ማለት ነው። ይሄ ቅጠሉ ነው የኮረሪማ ቅጠል ማለት ነው። በጣም ያምራል፣ በጣም ደስ ይላል። ኮረሪማ ማለት ይሄ ነው። እንግዲህ ለማታውቁ ሰዎች እንድታውቁ ብዬ ነው። አትክልቱ ይህን ይመስላል። ፍሬዎቹን የሚያፈራው ታች መሬት ውስጥ እንድታች ከስር ማለት ነው። ይህ የምታዩት የኮረሪማ ዘር ነው ወይንም ፍሬ ነው። ኮረሪማ እንግዲህ እንደዚህ ነው የሚበቅለው። ከመሬት ውስጥ ነው በቅሎ የሚወጣው። ከስሮቹ ከኮረሪማ አትክልት ስር ላይ ነው በቅሎ እንደዚህ የሚወጣው ማለት ነው። እንግዲህ ኮረሪማ ምግብን በማጣፈጥ ሂደት ውስጥ ከፍተኛ ሚና ይጫወታል። ይህን ይመስላል ማለት ነው የሚፈልገው ጥቅም ላይ የምናውለው ፓርት። ይሄ ደግሞ ያልበሰለው አረንጓዴው ኮረሪማ ገና የሚበስል ማለት ነው። እንደዚህ ይሄ የኮረሪማ ፍሬ ነው። ይሄ ደግሞ ግንዱ ነው እንግዲህ ይሄኛው ማለት ነው። ይሄ ነው ይሄ ወደዚህ ተቀይሮ ማለት ነው ይሄን የፈጠረው። ካቀረብኩት ቪዲዮ ሊጠቅማችሁ የሚችል እውቀት እንዳገኛችሁ አልጠራጠርም። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ቸርነት ዘለቀ ነኝ። አመሰግናለሁ።